ሊጋችን የመጀመሪያ ዙር ጉዞውን በጥሩ ሁኔታ አጠናቋል። የ19ኛው ሳምንት ጨዋታዎች በሳምንቱ አጋማሽ ቀናት ተከናውነዋል። በርካታ ጨዋታዎች ባቻ ውጤት ተጠናቀዋል። 3 ክለቦች ብቻ ከ2 ግብ በላይ ሳያስቆጥሩ ማሸነፍ ችለዋል። ቡና፣ ሐዋሳ ከተማና አዲስ አዳጊው ነገሌ አርሲ ተጋጣሚያቸውን አሸንፈዋል። ሲዳማ ቡና በ14 ጎሎችና በ35 ነጥብ ሊጉን ይመራል። ሐዋሳና ነገሌ አርሲ ተከታዮቹን ደረጃዎች ይዘው መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና ወላይታ ዲቻ እንዲሁም አርባ ምንጭ ከተማ ወራጅ ቀጠናው ላይ ተገኝተዋል። ሰላም፣ እንዴት ቆይታችኋል? ይህ ኳስ ስራ ነው። እንደተለመደው ሰብስክራይብ እንድታደርጉ እንጠይቃለን። የ19ኛው ሳምንት ውጤቶችን እናያለን። አብረን ቆይ። የሳምንቱ መርሃ ግብር ሮብ ጥር 27 ተጀምሯል። በዕለቱ 4 ጨዋታዎች በሁለት ስቴዲየሞች ተደርገዋል። በአዲስ አበባ ስቴዲየም ሸገር ከተማ ከሽረ ምድረ ገነት በምሳ ሰዓት 7 ሰዓት ተገናኝተዋል። ያለምንም ግብ አቻ አጠናቀዋል። በሁለቱም ቡድኖች ተመጣጣኝ ሊባል የሚችል ጨዋታን አይተናል። በሸገር በኩል በመጀመሪያው አጋማሽ በያሬድ መኮንን ከተሞከሩ ጥሩ ዕድሎች ውጪ ሌሎች ሙከራዎች ያልታዩበት ጨዋታ ያለምንም ግብ 0-0 አቻ ተጠናቋል። ሸገር ከተማ በ21 ነጥብ 14ኛ ደረጃ ላይ ሲገኝ ሽረ 3 ነጥቦች 11ኛ ደረጃ ላይ ተቀምጧል። የዕለቱ ሁለተኛው ጨዋታ ሀዲያ ሆሳዕናን ከመቻል ያገናኘው ጨዋታ ተከናውኗል። አንዳቻ በሆነ ውጤት ተጠናቋል። መቻል የተሻለ የኳስ ብልጫ ሲኖረው በ21ኛው ደቂቃ በቸርነት ጉግሳ ግብ ቀዳሚ ቢያደርግም ሀዲያ በ32ኛው ደቂቃ ከማዕዘን ምት የተሻገረውን ኳስ ደስታ ሚኒሻ በማግባት ወደ አቻነት መልሷቸዋል። በጨዋታው ላይ መቻል የተሻለ የኳስ ቁጥጥር ሲያሳይ የሀዲያ የመከላከል ስፍራ ጥሩ ሆኖ ታይቷል። መቻል በ30 ነጥቦች በ5ኛ እንዲሁም ሀዲያ በ21 ነጥብ 15ኛ ደረጃ ላይ ተቀምጧል። በተመሳሳይ በአዳማ ሳይንስና ቴክኖሎጂ ስቴዲየም ኢትዮ ኤሌክትሪክ ከሊጉ መሪ ሲዳማ አቻ ሲለያዩ በ12 ሰዓት አዳማ ከተማ በሐዋሳ 2-0 ተሸንፈዋል። ሲዳማ ቡና የ2 ነጥብ ልዩነቱ ጠበቦታል። ተከታታይ 3 ጨዋታዎችን ማሸነፍ አልቻለም። ኤሌክትሪክ በ27 ነጥብ 7ኛ ደረጃ ላይ ይገኛል። የተመስገን ዳናው ሐዋሳ ያለፉትን 5 ጨዋታዎችን ፈታ አላስተናገደም። ሽመልስ በቀለና ተባረከ ኤፍኤሞ ባስቆጠሯቸው 2 ግቦች ታግዞ ማሸነፍ ችሏል። ሐዋሳ በግብ ክፍያው ተበልጦ ሁለተኛ ደረጃ ላይ ተቀምጧል። አዳማ በ28 ነጥቦች 6ኛ ደረጃ ላይ ይገኛል። በዕለተ ሐሙስ 4 ጨዋታዎች ተደርገዋል። ኢትዮጵያ መድን ከፋሲል ከነማ፣ ቅዱስ ጊዮርጊስ ከወልዋሎ፣ ባህር ዳር ከኢትዮጵያ ንግድ ባንክ ባቻ ውጤት ተጠናቋል። በዕለቱ ያሸነፈው ብቸኛ ክለብ ነገሌ አርሲ ነው። መቀሌን 1-0 አሸንፎ መውጣት ችሏል። በ18ኛው ሳምንት ቅዱስ ጊዮርጊስን አሸንፎ የመጣው ፋሲል ነጥብ ጥሏል። ከመሪዎቹ በ2 ነጥብ ርቆ 4ኛ ደረጃ ላይ ሲቀመጥ ተጋጣሚው መድን ከወራጅ ቀጠናው ሳይርቅ በ20 ነጥቦች 16ኛ ደረጃ ላይ ይገኛል። ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ በአንዳቻ ውጤት ተጠናቋል። ቅዱስ ጊዮርጊስ ካለፉት 5 ጨዋታዎች ድሬዳዋን ብቻ ነው ማሸነፍ የቻለው። ፍጹም ጥላውን በ13ኛው ደቂቃ ጊዮርጊስን መሪ ማድረግ ቢችልም በ3 ደቂቃዎች ልዩነት ጡመ ልሳን ኃይለ ሚካኤል በራሱ ላይ ባስቆጠራት ግብ ወልዋሎ ወደ አቻነት ተመልሷል። በሰንጠረዡ ላይ ጊዮርጊስ በ24 ነጥቦች 8ኛ እንዲሁም ወልዋሎ በወራጅ ቀጠናው በ17 ነጥቦች 18ኛ ደረጃ ላይ ተቀምጧል። ባህር ዳር ከኢትዮጵያ ንግድ ባንክ 2 አቻ የተጠናቀቀ ጨዋታ ነው። 4 ግቦች በተመለከትንበት የተሻለ ጨዋታ ሁሉም ግቦች በሁለተኛው አጋማሽ ተቆጥረዋል። ግርማ አዲስ በ57ኛው እንዲሁም ወንደሰን በለጠ በ67ኛው ለባህር ዳር ግቦችን ሲያስቆጥሩ ዩፍ ሻፊ እንዲሁም ሲሞን ፒተር የንግድ ባንክን የአቻነት ግቦች አስቆጥረዋል። ባህር ዳር ደረጃውን ወደ 9ኝነት ከፍ ሲያደርግ 24 ነጥቦችን ይዟል። በአንጻሩ ንግድ ባንክ በ21 ነጥብ 13ኛ ደረጃ ላይ ተቀምጧል። የሐሙስ የመጨረሻው ጨዋታ ነገሌ አርሲን ከመቀሌ ሲያገናኝ በረሆቦት ሰላሎ የ41ኛ ደቂቃ ግብ ሊያሸንፍ ችለዋል። መቀሌ የጨዋታው የመጨረሻ ደቂቃዎች ጋትኪት በተመለከታቸው 2 ቢጫ ካርዶች በ10 ተጫዋች ጨዋታውን ሊጨርስ ተገዷል። በሰንጠረዡ ላይ ነገሌ በ35 ነጥቦች በጎል ተበልጦ 3ኛ ደረጃ ላይ ሲቀመጥ መቀሌ 17ኛ ደረጃ ላይ ይገኛል። ዛሬ 2 ጨዋታዎች ተደርገዋል። አዲስ አበባ ላይ በ9 ሰዓት አርባ ምንጭ ከነማ ከድሬዳዋ 1 አቻ የተጠናቀቀ ጨዋታ ነው። የአርባ ምንጭን ጎል ታምራት ኢያሱ በ32ኛው ደቂቃ ማስቆጠር ሲችል አቤል ነጋሽ ድሬዳዋን በመጀመሪያው አጋማሽ ወደ አቻነት መልሷል። አርባ ምንጭ የደረጃውን የመጨረሻ ደረጃ በ20 ነጥቦች ሲይዝ ድሬዳዋ በ24 ነጥብ የደረጃ ሰንጠረዡን አጋማሽ 10ኛ ደረጃ ላይ ይገኛል። የ19ኛው ሳምንት የመጨረሻው ጨዋታ ቡናማዎቹን ከወላይታ ዲቻ አገናኝቶ ቡና ሙሉ 3 ነጥብ ይዞ መውጣት ችሏል። ቡና ቢኒያም ገነቱ በራሱ ላይ ባስቆጠራት ጎል ታግዞ 3 ነጥብን ይዞ መውጣት ሲችል በ3 ነጥብ 12ኛ ደረጃ ላይ እንዲሁም ወላይታ ዲቻ በ16 ነጥብ 19ኛ ደረጃ ላይ ተቀምጧል።
የሁለተኛው ዙር የኢትዮጵያ ፕሪሚየር ሊግ ከየካቲት 14 ጀምሮ ይመለሳል። ጨዋታዎቹ ሐዋሳና አዳማ የዩኒቨርሲቲ ሜዳዎች ላይ የሚደረጉ ይሆናል። የ19ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ውጤቶች እነዚህን ይመስላሉ። ይህ ኳስ ሰራ ስፖርት ነው። በድጋሚ ሰብስክራይብ እንድታደርጉ እንጠይቃለን። ሰላም። የ19ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ውጤቶች እነዚህን ይመስላሉ። ይህ ኳስ ሰራ ስፖርት ነው። በድጋሚ ሰብስክራይብ እንድታደርጉ እንጠይቃለን። ሰላም።